እንደሆነ ስሜት ይኖረኛል ማለት አይደለም። ምን ማለት ነው ታዲያ? ስሜት ከሌለ ለኔ ለምን ደወልክ? ያ ማለት ግን ከኤሚ ያነሰ ቦታ አይደለም ያለሽ ማለት ነው። ምንም ቢሆን እኮ ልጅ እናት ነሽ። እባክህ ኤርሚ ትንሽም ቢሆን ለምን ቀርበህ አታየኝም? ምናልባት እኮ በሂደት ትወደኝ ይሆናል። እሞክራለሁ። እሺ ግን ደግሞ መጀመሪያ ያጠፋሽው ነገር ማስተካከል መቻል አለብሽ። ቆይ እንዴት ነው የሚስተካከለው? የግድ ልጅቷ ሂዳ ለኤሚ የተፈጠረው ነገር ማስረዳት መቻል አለባት። እንደዛማ በጭራሽ አይሆንም። ባይሆን ለእሷ የሚሰጠውን ተጨማሪ ክፍያ እኔ ራሴ እሰጥሻለሁ። እያታለልከኝ ነው? እንደዛ ነው አይደለ? ቆይ ለምንድን ነው የማታለልሽ እንዴ? ምን እጠቀማለሁ? እኔ ምን አውቃለሁ? ብቻ ዋናው ነገር እሷን ለገንዘብ ብለህ መቅረብህን ማመንህ ነው። ሌላው ሁሉ ነገር ቀስ ብሎ ይደርሳል። ንገሪኝ እስኪ ከአንቺ በላይ ኤርሚያስን የሚያውቀው ሰው አለ? እሱማ ከኔ በላይ ያንተን ስነ ልቦና የበላ ሰው የለም። እሱም ግልጽ ነው። አሁን በትክክል ምን እንድታደርግልን የፈለግከው? ለአቶ ለይኩንና ለኤሚ እኔን ከእሷ ጋር ለመለየት ያሴርሽው ሴራ እንደሆነ ትነግራቸዋለች። ቆይ ግን ለምን ሴራዬን እንደዚህ በቀላሉ ማጋለጥ እንደፈለግኩኝ ቢጠይቁኝ ምን ልን ነው? ዋናው ጉዳይ እኮ ታዲያ እሱ እኮ ነው። ምንም ነገር ብታደርጊ እኔና ኤሚን መለየት እንደማትችል እንዲያውቁልኝ ነው የምፈልገው። እሺ ግን ለምንድን ነው ውስጤ እንደዚህ እየተጨነቀ ያለው? ልክ የሆነውን ነገር ለማድረግ ስለወሰንሽ ነው። አይመስለኝም። ምናልባት ደግሞ ድጋሚ አንተን ማመኔ ስህተት እንደሆነ ምልክት እየሰጠኝ ይሆን እንዴ? ለእኔና ለልጃችን ስትይ ብቻ አድርጊው። ኤሚ እኮ አሁን እዛ ድርጅት ላይ ትልቅ የሚባል አክሲዮን እኮ ነው ያለ። ምን ነው ከስሮ ሊሸጡት ነው እየተባለ አይደል እንዴ? ለዚህ እኮ ነው ታዲያ መፍጠን ያለብን። ሀብታቸው እየተመናመንና እየከሰሩ ነው ያሉት። እኛም ካልፈጠነን ባዶ እጃችንን ነው የምንቀረው። ለነገሩ አሁን ካጣሁት በላይ ምን የማጣው ነገር አለ? ስለዚህ ይህንን ውለታ አትይልኝም ማለት ነው። የኔ ማግኘት እንኳን ባያስደስትሽ የእሷ ባዶ መቅረት እንኳን አያስደስትሽም እንዴ አንቺ? በቃ አድርገዋለሁ። ብቻ ይህንን ነገር አድርጊልኝ እንጂ ኤሚን እንዴት ከድሮ የበለጠ ፍቅር ሰጥቼ እንደምንከባከባት። በእስር ቤት የነበረው ውጥረት አልፎ አቶ ተሰማ በላይኩን ጥረት ከተፈቱ በኋላ ቤተሰቡ በተሰበሰበበት ሁሉም ይቅር ተባባሉ። አቶ ተሰማ በሰራው ክህደት ህሊናው ክፉኛ ወቀሰው። በጋሽ ላይኩን ፊት በርካታ ሰዎች ሁሉም ይቅርታ መጠየቅ ጀመሩ። አቶ ላይኩን እባክህ ተነስ ተባባሉና ሁሉም ይቅርታ ከተጠያየቁ በኋላ አቶ ተሰማ መሬት ላይ ተደግፈው እውነት ግን የኔ ኃጢአት ይቅር የሚባል ነው? እኔ እኮ የበላሁበትን ወጭ ሰባሪ ነኝ እያለ እጅ ነካሽ ነኝ እያለ ራሱን በጸጸት ወቀሰ። እኔ በአንተ ላይ ክፉ ነገር አቅጄ ነበር፣ እባክህ ይቅር በለኝ ተባባሉ። ጋሽ ላይኩን ግን በትልቅ ጨዋነትና አባትነት ተሰማን ይቅርታ አለው። በዚህ ምድር ላይ አንተ ብቻ የበደልክ ይመስላል፣ ሁላችንም እርስ በርስ ተበዳድለናል። ዋናው ነገር ይቅር መባባላችንና ወደ ልባችን መልሰን መሄዳችን ነው። ቤተሰቡ በአንድም በሌላም በብዙ ተፈትኗል። አሁን ግን በአንድነት ቆሞ ይህንን ታላቅ ዕጣ መቀበል አለበት። ያለፈው የጥላቻ ማዕበል ረስተን አዲስ ህይወት ምዕራፍ መጀመር አለብን ብለው ተወያዩ። በላይኩን ስልክ ላይ የተደወለው ድንገተኛ የሆስፒታል ጥሪ የሁላችንም ሰዎች ትንፋሽ አቁሞ ነበረ። ባለቤቱ ዝናሽ በከፍተኛ ጭንቀት ሆና ለላይኩን ትጠይቀው ጀመረ። እባክህ ላይኩን ሮማን የሆነ ነገር ሆናለች እንዳትለኝ፣ ነፍሴ እኮ ፈነዳ ነበረ ስትል ጮኸች። ላይኩን የተፈጠረውን እውነት እንዲህ ሲል አስረዳት። ሮማን ደህና ናት፣ ግን ደህና ናት ማለት ያብዳል። ትናንትና ማታ በጣም ደክማ መተንፈስ አቅቷት ስለነበረ ነው ዶክተሮቹ የደወሉልኝ እና አሁን ተርፋለች እያልከኝ ነው? ተመስገን፣ ዋናው ደህና መሆኗ ነው አለች ዝናሽ። ነገር ግን ሕክምናው ጨርሳለች፣ ወደ ቤት ወስዳችሁ ልትንከባከቧት ይገባል ብለውኛል። ዝናሽ ደንግጣ አይኗ ፈጠጠ። እና ሮማን እዚህ ቤት ልትመጣ ነው እያልከኝ ነው አለችው። እሷስ ታማ ነው እንጂ ደህና ብትሆን እዚህ ቤት መምጣቱን የምትስማማ ይመስልሃል አለችው። ላይኩን ግን ሌላ አማራጭ እንደሌለው ነገራት። ዘመድ የሚባል ከኔ ውጭ እንደሌላት መቼም ታውቂያለሽ። ትናንትና ከጀርባ የነበሩ ባለስልጣንና ባለሀብቶች ዛሬ ላይ የሉም። ክፉ ቀን ሲመጣ ነው ወዳጅ የሚለየው። አሁን እሷ እዚህ ማምጣት ወደ ቤታችን ችግር መጋበዝ እንደሆነ መቼም ታውቃለህ አለችው። ነገር ግን ይህንን ከማድረግ ሌላ ምንም አማራጭ የለንም። ከኔ የተሻለ ሰው ማንም ለሷ ይረዳት የሚችል የለም ማለት ዝናሽም ይሁን እንግዲህ ብላ ተስማማች። ዝናሽ ግን መበቀሏን እንደማትረሳልን ወቅ፣ ምክንያቱም ክፉና ተንኮል ከደሟ ጋራ ተዋህዶ ነው ያደገችው። ግን ደግሞ መድኃኒት የያዘውን መርዝ ነው የምታመጣው። ለጥቅማችን ስንል መድኃኒቱን ከመርዙ መለየት የኛ ስራ ይሆናል ካልክ ምን ይደረጋል? እሺ
አለችው። በኋላ ላይ ሮማን ሽባ ሆና ወደ ቤት ስትመጣ ዝኑ በሩህሩህነት ምግብ ልታበላ ስትሞክር ሮማን ግን በአይኖቿ ክፉኛ ጥላቻ እያሳየቻት አፏን አልከፍትም አለቻት። ዝናሽም እኔ መርዝ አላመጣሁብሽም ምግብና መድኃኒትሽን ነው ውሰጂ እያለች በትዕግስት ልትለምናት ሞከረች። በሌላ በኩል አምራንና ዶክተር ፋኑኤል መካከል አዲስ የፍቅር ህይወት ሊጀመር ደፋ ቀና እያሉ ነው። አምራን ወደ ናሆም ቤት መታ ሽማግሌ ወደ እነሱ ቤት ሊላክ እንደምትፈልግ ነገረችው። የዶክተር ፋኑኤል እናት በጣም ወግ አጥባቂ በመሆናቸው ሰርጉ ከመደረጉ በፊት በአግባቡ ሽማግሌ እንዲላክ ይፈልጋሉ። እኔ ደግሞ ምንም አይነት ዘመድ እንደሌለኝ ብነግራቸውም እሺ ብለው ከተስማሙ በኋላ ወዲያውኑ ሀሳባቸውን ቀየሩ። እናንተ ቤተሰብ አትሆኑኝም? ወይዘሮ ዝናሽን እኮ ባናገራት ፈርቼ ነው ስትል አምራን ናሆምን ጠየቀችው። ናሆም ሳቅ ብሎ መለሰላት። ጭራሽ እማዬ እናንተ መጋባት በጣም ነው ደስ የሚላት፣ እንዲያውም ይህን የምስራች መስማት ያለባት ከራስሽ አንደበት ነው አላት። በኋላ ላይ አምራን ወደ ጋሽ ላይኩን ቤት በመሄድ ለወይዘሮ ዝናሽ እውነቱን ነገረቻት። ዝናሽም በአይኖቿ በጣም ደስ እያላት ሁለተኛ ልጄ ልድር ነዋ፣ ደስ ይላል፣ እኛ ዘመዶችሽ ነን፣ እኛ ቤት ትልቅ ቦታና ክብር አለሽ፣ ሽማግሌውን እንቀበላለን፣ የእኛ ሁለተኛ ልጅ ትሆኛለሽ ብላ በፈገግታ ገለጸችላት። በሌላ በኩል ግን በዶክተር ፋኑኤል እና በእናቱ መካከል ሌላ ውጥረት ነበር። እናትየው ቀደም ሲል የፋኑኤል ባለቤትና ልጃቸውን ፎቶ እያየች እያለቀሰች ፋኑኤል ድንገት አያት። ፋኑኤልም ይህ ሀዘን ለመርሳት እየታገለ መሆኑን ነገራት። እናትየውም ግን ልጅ ሀዘን መርሻ ብቻ ሳትሆን ምንም ማሸነፊያ ናት፣ ሞትንም የሚሸነፈው በልጅ ነው በማለት ሽማግሌዎቹ ምን እንደደረሰ ጠየቀችው። እሱ ልነግርሽ ስመጣ እኮ ነው ይህንን እያረግሽ አየሁሽ እማዬ፣ እኔ ሁሌ ማታ ማታ ሳላስታውሳቸው አልቀርም። አንቺም ቢሆን ወደዚህ ክፍል እየተደበቅሽ እየገባሽ እንደምታስታውሻቸው አውቃለሁ። ቢሆንም ግን ይህን ሁሉ ረስቼ አዲስ ህይወት ልጀምር ነው። ከጎን የሆነች ልታበረታችኝ ይገባል እንጂ ጭራሽ እኔ እነሱን እያሰብኩ እንድጎዳ አታድርጊኝ በማለት ነገሩን ፈቱት። ጋሽ ላይኩን ሲምባን በሚስጥር አግኝቶ ወደ ቤቱ ይዞት መጣ። ሲምባ በፖሊስና በኮማንደሩ እየተሳደደ በመሆኑ ለመደበቅ ቢሞክርም ላይኩን ግን እስከ መቼ እየተሸሸክ ትኖራለህ? ጠላቶቻችንን ፊት ለፊት መጋፈጥ አለብን በማለት ወደ ቤቱ ይዞት መጣ። ናሆም እና ዝናሽ ሲምባን ሲያዩት ደነገጡ። ምን እያልክ ነው አሉ። በተቀመጡበት ቤተሰቡ ትልቅ ሚስጥር ተጋለጠ። እኔ እኮ ይህ ሁሉ ነገር ሲከናወን አላውቅም ማለት ዝናሽ። ናሆምም እውነቱን መገለጥ ጀመረ። ለኮማንደሩ የራሱ የሆነች ሶሊያና የምትባል ልጅ የእሷን ፍቅረኛ ገሎ በሲምባ እያሳበበ መሆኑ እናቱ ነግራታለች። ሶሊያናንም እንዳገኛትና የምታሳዝን ሰው እንደሆነች፣ ሶሊያና እርጉዝ እንደሆነች ለእናቱ ነገራት። በመጨረሻም ሲምባ ወደ ቤት ከነሱ ጋር እንዲኖር ተስማሙ። አሁን ላይ ያለውን ፋይል ትልቁን ዋስትና ከእጃችን ይዘናል። ኮማንደሩንና ተሳቢውን አቶ ተፈራ ሙሉውን መረጃ ስለያዝንባቸው ማሳደድ ማቆም አለባቸው። ሙሉ በሙሉ በቁጥጥር ስር እንዲውሉ እንፋለማለን አላት ላይኩን። በሌላ በኩል ኤርሚያስ ከኤሚ ጋራ ከተጣላና ከቤት ከተኮራረፉ ሙሉ በሙሉ ባዶ እጁን ላለመቅረት ነገሩን በሙሉ ለማስተካከል ለኤሪች ይደውላል። ሪችም ከአንዴም ሁለቴ ልታገኘው እንደማትፈልግና አድራሻዋን እንዳጠፋችበት ያውቃል። አሁን ግን በመጨረሻም በብልሃት ሊቀርባት ወስኗል። እሷም በማሳደዱ እሷ ስትርቅ በመሃል ደግሞ ከኤሚ ጋራ የሚገናኝበት ቀን በመራቆ ሌላ ችግር እንዳይፈጠር ስለሰጋ በራሷ ወጥመድ ራሷን ሊያስገባት አስቧል። በቃ ሪች እኔ ለገንዘብ ብዬ ነው የቀረብኳት፣ ስለዚህ እሱንን ለገንዘብ ብዬ እንደቀረብኳት አንቺ ደግሞ ያንን ቪዲዮዎችን እንዳሳየሽ በቀጥታ ሄደሽ ነገራቸው። ስለምወደው ነው የልጅ አባት እንድለየኝ ስለማልፈልግ ነው ይህንን ያደረኩት ብለሽ ነገራቸው። ለምን እንደዚህ እንድትልፈ አደረከኝ? ይህን ባደርግ ብጸጸት ሳይ ለምን ትጸጸቻለሽ? እኔ እሷን አልወዳትም፣ አንቺም የልጄ እናት ነሽ አላት። ሪችም በሀሳቡ የተሸወደች ይመስላል። እሱ ግን በራሷ ወጥመድ ራሷን እያሰራት መሆኑ ነው። ሪች በኤርሚያስ ተንኮል ውስጥ ገብታለች። በሚቀጥለው ክፍል ምን የሚፈጠር ይመስላችኋል ተመልካቾቻችን? የዛሬው የታሪካችን ጉዞ እዚህ ላይ ያበቃል። በሚቀጥለው ክፍል እስከምንገናኝ ድረስ ታሪኩን ከወደዳችሁት ላይክ በማድረግና ለወዳጆቻችሁ በማጋራት እንዲሁም ሀሳብና አስተያየታችሁን በኮሜንት አጋሩ። በቻናላችን አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ። በቀጣይ ክፍል እስከምንገናኝ ድረስ ደህና ሰንብቱ።